የአሜሪካው የመጀመሪያው ፕሬዝዳንት ጆርጅ ዋሽንግተን በዚሁ በተሳሳተ የሕክምና አሰራር ነበረ ህይወቱ ያለፈው። የሰውነታችን የህይወት ሂደቶች በመላ የሚሸከመው ደም እንደሆነ አረጋግጠዋል። የስጋ ሁሉ ህይወት ደም ነው። ብዙዎች የደምን ዋጋ ባለማወቃቸው የተማሩ ሰዎች ሳይቀሩ ብዙ ስህተት ስራዎችን ለዘመናት ሰርተው ነበረ። እንዴት ማከናወን እንዳለብን ጭምር ነው ከጤንነት አንጻር ህጉ የደነገገው። እናትና ልጅን በአንድ ቀን ማረድ የሚያመጣው የጤና ጉዳት አለ። ደምን መመገብ ደግሞ የሚያመጣውን የጤንነት ጉዳት ነው ክቡራን ተመልካቾቻችን የምነግራችሁ። ዛሬም በጠየቃችሁት መሰረት ስለ ደም ይዤላችሁ ቀርብ ያለው ደምን መብላት ለምን ተከለከለ የሚለውም ነገር ነው ዛሬ የምዳስስላችሁ። ከደም ጋር የተያያዘ በጣም ጥሩ ነገር ነው ይዤላችሁ የምቀርበው። ከብዙ ሺህ ዘመናት በፊት እንግዲህ የደምን ጥቅም በእጅጉ የተረዱ ነቢያት ብዙ ስለ ደም ጽፈዋል። በተለይ ሰው በህይወት ለመኖር ደም እንደሚያስፈልገው ቢናገሩም በግንዛቤ እጥረት ምክንያት በዓለም ያሉ ሰዎች ብዙዎቹ ደማቸው ፈሶ ህይወታቸው አልፏል። ጆርጅ ዋሽንግተንን መጥቀስ እንችላለን። በተለይ የዛሬ 3500 ዘመን እንግዲህ በዘሌዋውያን 17:11 ላይ ሙሴ ምን ብሏል? የስጋ ሁሉ ህይወት ደሙ ነውና ይላል። በጣም አስተውሉ። የስጋ ሁሉ ህይወት ደሙ ነውና ስክሪኑ ላይ እየተመለከታችሁ ትገኛላችሁ ኩራን ተመልካቾቻችን። ስለዚህ በህይወተ ስጋ ለመቆየት የደም መኖር ታላቅ ድርሻ እንዳለው የዛሬ 3500 ዘመን ለመጀመሪያ ጊዜ በዚህ መልኩ ተገልጧል ማለት ነው። ስለዚህ አሁን በተለያዩ ምርምሮች ደም የህይወት ቁልፍ እንደሆነ ያረጋገጡ ተመራማሪዎች ስለ ደም ጥቅም እጅግ ብዙ ነገሮችን ብለዋል። ለምሳሌ የሰውነታችን የህይወት ሂደቶች በመላ የሚሸከመው ደም እንደሆነ አረጋግጠዋል። ግን የዛሬ 3500 ዘመን የስጋ ሁሉ ህይወት ደሙ ነው ብሎ ነበረ የገለጠው። የሰውነታችን መላው ሕዋሳት የሚመግበው የሚደግፈው ደም ነው። ወደ ክንዳችን የሚሄደው የደም አቅርቦት እንግዲህ ተቋረጠ ማለት ክንዳችን ወዲያው ሞተ በሰበሰ ማለት ነው። ወዲያው መሞትና መበስበስ ይጀምራል። ክቡራን ተመልካቾቻችን እድገትን የሚያስከትለው አዳዲስ ሌሎች ሴሎችን የሚገነባው አጥንትና ስጋን የሚያሳድገው ስብን የሚሸከመው ጠጉራችንን ጥፍራችን የሚሰራልን ደም ነው ክቡራን ተመልካቾቻችን። ሌላው ሰውነታችን የሚጠግነው ቁስላችንን የሚያደርቅልን አዲስ ስጋ አዲስ ቆዳ አዲስ ነርቮችን ጭምር የሚያሳድግልን ያው ደም እንደሆነ ይታወቃል። ስለዚህ ይህ ህይወት ፈሳሽ ባይኖር ኖሮ ያው ሰዎችና እንስሳት ለመኖር የሚያስፈልጋቸውን ኦክሲጅን ፕሮቲኖችን የሚያዘዋውሩበት መንገድ አይኖራቸውም ነበረ እንደ ተመራማሪዎቹ ገለጻ ማለት ነው። በተለይ በቀይ የደም ሴል ውስጥ የሚገኘው ሄሞግሎቢን ኦክሲጅን ወደ አእምሮአችን ይወስዳል። እሱም በምላሹ ኦክሲጅን ሰውነታችንን ለመቆጣጠር ይጠቀምበታል። እንደሚታወቀው ያው እንግዲህ አእምሮአችን ያለ ኦክሲጅን ነዳጅ የሌለው መኪና ይባላል ወይም ደግሞ ኤሌክትሪኩ የተቋረጠበት ኮምፒውተር ወይም ባትሪው ያለቀበት ኮምፒውተር ማለት ትችላላችሁ። ስለዚህ ደም በሰውነታችን ውስጥ ሁሉንም ተግባራት እንዲካሄዱ የሚያስችል ትልቁ የህይወት ቁልፍ ነው ክቡራን ተመልካቾቻችን። ይሄ እንግዲህ አሁን የሳይንሱ ዓለም የደረሰበት ነው እንጂ የዛሬ 3500 ዘመን የስጋ ሁሉ ህይወት ደም ነው በማለት በህይወተ ስጋ ለመቆየት ደም ያለውን ትልቅ ፋይዳ ከ3500 ዓመት በፊት ተነግሯልና እጅግ ይገርማል ክቡራን ተመልካቾቻችን። ሌላው በጣም የሚያስደንቀው የስጋ ሁሉ ህይወት ደሙ ነውና በማለት ቅዱሱ መጽሐፍ ቢገልጥም ባለፉት ብዙዎች ዘመናት ብዙዎች የደምን ዋጋ ባለማወቃቸው የተማሩ ሰዎች ሳይቀሩ ብዙ ስህተት ስራዎችን ለዘመናት ሰርተው ነበረ። ለምሳሌ አሁን ከመካከለኛው ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ድረስ ዶክተሮች ጎጂ ብናኝ ወደ ሰውነት ገብተው ህመም ያስከትላሉ ብለው ያምኑ ነበረ። ከዚሁም ጋር እንግዲህ ከክርን በላይ የሚገኙትን ቬንስ ደም መልስ ወይም የደም ወደ ልብ መላሽ መስመሮችና አርተሪስን ደም ቅዳ የምንለው ደግሞ ከደም ከልብ ወደ ሰውነት ክፍል አስተላላፊዎች መስመሮችን ከፍተው በታማሚው ደም ውስጥ ያለውን የተመረዘውን ደም ለማስወጣት ይበጡ ነበረ። በሚገርማችሁ መልኩ ግን ይሄ የአሜሪካው የመጀመሪያው ፕሬዝዳንት ጆርጅ ዋሽንግተን በዚሁ በተሳሳተ የሕክምና አሰራር ነበረ ህይወቱ ያለፈው። እንደውም ጆርጅ ዋሽንግተንን ሞት የታዘበ ምስክር ስለ እረፍቱ ምን ይላል? እርሱን ለማዳን በሚደረግ ጥረት እርሱን ሲያክሙት የነበሩ ሐኪሞች ደሙን ለማፍሰስ በመሞከር ደም መልሱ ተከፍቶ
የነበረ ሲሆን ምንም አይነት መፍትሄ ሊያገኝ አልቻለም ነበር ይላሉ። እንግዲህ ስለዚህ የሕክምና ባለሙያዎቹ በተሳሳተ መልኩ ደሙን በማፍሰሳቸው የተነሳ መሪው እንዴት እንደሞተ ገልጾታል። ስለዚህ ዛሬ 3500 ዘመን የስጋ ሁሉ ህይወት ደሙ ነው የሚለውን እውነታ የሕክምናው ዓለም እንግዲህ ሳይረዳ ቆይቶ በ1900ዎቹ በተለይ ዶክተር ሊስተር ደም ለሰውነት በሽታ የመከላከል ስርዓት እንደሚሰጥ ካጠና በኋላ በሕክምናው ዓለም የበለጠ የደም ጠቀሜታ በእጅጉ መታወቅ ጀመረ። ለምሳሌ ያህል በርሚንግሃም ፖስት ሄራልድ የካቲት 26 በ1988 ስለ ማይክ ቶማስ ታሪክ ይናገራል። በተለይ የደምን ጥቅም ሲናገር ምን ይላል? ማይክ ከ70 ጫማ ከፍታ ላይ ሲወድቅ በአንድ የግንባታ ቦታ ላይ እየሰራ ባለበት ጊዜ ነበረ። ከህንፃው ላይ ሲወድቅ በክንዱ ዙሪያ የተጠቀለለበት ገመድ እጆቹን ከአምባሩ ጥቂት ኢንቾች በላይ ገነጠለው ነው የሚለው። እጁ ተገነጠለ ለማለት ነው። አብሮ የሚሰራው ጓደኛውም የተገነጠለ እጆቹን ይዞ ወደ ሆስፒታል ወሰደው። በደረሰበት ከባድ የውስጥ ጉዳቶች የተነሳ ዶክተሮች የቶማስን እጅ መልሰው ለመግጠም አልቻሉም። በዚህ ፈንታ የተገነጠለው እጁን በሆድ ዕቃው ግድግዳ ላይ ከሚገኙ የደም ስሮች ጋር በማያያዝ በህይወት እንዲቆይ ያስቻሉት። ከ2 ዓመት በኋላ ዶክተሮቹ ከሆድ ዕቃው ላይ በማለያየት ዳግመኛ ከክንዶቹ ጋር አያይዘውለታል። እንደገለጻው ከሆነ ይህ ቀዶ ጥገና በጣም በሀገሩም የመጀመሪያው ሆኖ ተመዝግቧል ማለት ነው። ስለዚህ የዛሬ 3500 ዘመን የስጋ ሁሉ ህይወት ደሙ ነው ብሎ የገለጠው እውነታ እጅግ አስገራሚ ነው ማለት ነው ክቡራን ተመልካቾቻችንና የደም ጥቅም ለሰውነት ሁሉ ምን ያህል ህይወት እንደሆነ ተራተናል። ስለዚህ የዛሬ 3500 ዘመን የደምን ጥቅም በዚህ መልኩ አስረድቶናል ማለት ነው። እንግዲህ የደም ጥቅምን ሲነግረን በአንጻሩ ደግሞ ደምን መብላት ደግሞ እንደሌለብን ይነግረናል። ስብን ማስወገድ እንዳለብን ይነግረናል። ምንድነው ምክንያቱ የሚለውን ነው በዝርዝር ማየት የሚገባን። ሐሳብ አስተያየታችሁን ክቡራን ተመልካቾቻችን ላኩልን። እንደዚህ አይነት ቁም ነገሮችን ላይክ ማድረግ ይልመድብን ሼር እና ሁል ጊዜ ከውቀት ቻናሎች ጋራ ብቻ ብትሆኑ መልካም ነው የሚል ሐሳብ አለኝ። ደምን መመገብ ደግሞ ስለሚያደርሰው ጉዳት ደግሞ በአንጻሩ እናያለን። ደም በህይወተ ስጋ ለመቆየት ምን ያህል ጥቅም እንዳለው አየን። አሁን ደግሞ ደምን መመገብ ደግሞ የሚያመጣውን የጤንነት ጉዳት ነው ክቡራን ተመልካቾቻችን የምነግራችሁ። በተለይ የዛሬ 5000 ዘመን ደምን መብላትን መከልከል እንዳለብን በኖህ ዘመን ነው የተገለጠው። አብዛኛውን ጊዜ የምግብ ህገጋት በኖህ ዘመን በኋላም ለሙሴ ነው የተገለጠው። ማለትም ኖህ የዛሬ 5000 ዘመን ሙሴ ነበረበት የዛሬ 3500 ዘመን ነውና የዛሬ 5000 ዘመን ሰዎች ደምን መብላት መከልከል እንዳለባቸው በተለይ ዘፍጥረት 9:4-5 ላይ ለኖህና ለልጆቹ ምን ይላል? ነገር ግን ነፍሱ ደሙ ያለችበትን ስጋ አትብሉ በማለት ያዛል። በኋላም ያው ደግሞ ለእስራኤል ልጆች ጉባኤ ምን ይላል? ስክሪኑ ላይ መመልከት ትችላላችሁ። ዘሌዋውያን 7:26 ላይ በማደሪያዎቻችሁም ሁሉ የወፍ ወይም የእንስሳትን ደም አትብሉ ይላል። በጣም ይገርማል። ደም አትብሉ፣ በቃ የወፍን ወይም የእንስሳትን ደም አትብሉ ይላል። ለኖህ ደግሞ ነፍሱ ደሙ ያለችበትን ስጋ አትብሉ በማለት ያዛቸዋል። በተመሳሳይ መልኩ በዘመነ ሐዲስም ሐዋርያት ሰዎች ደምን ከመብላት እንዲከለከሉ ስክሪኑ ላይ ማየት ትችላላችሁ። በ15ኛው ምዕራፍ ከ28-29 ቁጥር ግብረ ሐዋርያት ላይ ለጣዖት ከተሰዋ ከደምም ብለዋል። ከታነቀም ማለት ከበከተ ስጋ ማለት ነው። ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ። ልብ አድርጉ፣ ጤና ይስጣችሁ ብለዋል። ስለዚህ ደምን ከመመገብ መራቅ እንዳለብን ነው እዛ ላይ የነገሩን ላይ እንግዲህ ከዛሬ 5000 ዘመን ከዛም 3500 ዘመን እንደገና በዘመነ ሐዲስም በተመሳሳይ መልኩ ደምን ከመመገብ መከልከል እንዳለብንና ከዚህ ከራቅን ደግሞ ጤና እንደምናገኝ ጭምር ነው የገለጡት። ጥናቶች እንደሚያሳዩት እንደሚታወቀው ደምንና ደም አዘል የሆኑ ስጋዎች እንዳይበሉ የተከለከሉበት ምክንያት ደም የተለያዩ ተዋሲያንም ተሸካሚ መሆኑንም ከማወቅ ጋራ መሆን አለበት። በዚህ ምክንያት እንግዲህ የደም ተመጋቢ ጠጪ መሆን ለሁሉም አይነት በሽታ ያጋልጣል ማለት ነው። ስለዚህ ያልታረደ እንስሳ ወይም ደምን መጠቀም በመከልከል ከቅጣት ጋራ አስቀምጧል።
ሌላው ደምን ከመመገብ መከልከል ያለውን ጥቅም ተመራማሪዎች ለረጅም ጊዜ ባደረጉት ምርምር እንዳረጋገጡት ደም በእንስሳት ሰውነት ውስጥ ሊንቀሳቀሱ የሚችሉ ያው ኢንፌክሽኖችንና መርዛማዎች ነገሮችን ሊይዝ ስለሚችል ሰው ይህንን የእንስሳት ደም ቢጠጣ ወይም ቢመገብ በእነዚህ ኢንፌክሽኖች እና መርዛማ ነገሮች በቀላሉ ሊጠቃ ይችላል ይላሉ። ስለዚህ ደም እንዳይበላ የዛሬ 5000 ዘመን ነበረ የተደነገገው። ሌላው በጣም የሚገርመው ይሄ ቅዱስ መጽሐፍ የታረዱት ከብቶችን እንድንበላ ያዘናል። ግን ደማቸውን የእንስሳቱ ደም እንደ ውሃ በምድር ላይ መፍሰስ እንዳለበት ነው የዛሬ 3500 ዘመን የተደነገገው። ስክሪኑ ላይ ጥቅሱን ተመልከቱ። ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። በጣም ማወቅ አለብን ክቡራን ተመልካቾቻችን፣ ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። ስለዚህ ተለይተው የተከለከሉት የእንስሳትና የወፎች ደም በመሬት ላይ እንዲፈስ ነው የታዘዘው። አሁን በጣም የሚያስገርመው ነገር በመሬት ውስጥ ያሉ ተህዋሲያን በደም ውስጥ ያሉትን ተህዋሲያን ስለሚያጠቁ በዚህ ምክንያት ያ ደም ጉዳት አምጪ እንዳይሆን ያደርጉታል ማለት ነው። ይህም በደም ውስጥ ባሉ ረቂቃን ተህዋሲያን የሚመጣውን ጉዳት እጅግ አድርጎ የሚያስቀር ከሰዎች ልጆች ጤና ጋራም በእጅጉ የተያያዘ ነው ማለት ነው። ይሄ በጣም አስገራሚ ነውና ደሙን ምድር ላይ አፍስሰው ማለቱ ያው ምድር ላይ ያሉትም ረቂቃን ተህዋሲያን አሉ፣ ደም ውስጥ ያሉ ረቂቃን ተህዋሲያን አሉ። ስለዚህ ምድር ላይ ያሉት ረቂቃን ተህዋሲያን ደም ውስጥ ያሉ ረቂቃን ጉዳት አምጪ ተህዋሲያንን ያመክኗቸዋል ማለት ነው። ስለዚህ ምድር ላይ እንዲፈሱ ነው የዛሬ 3500 ዘመን የታዘዘው እንጂ እንድንጠጣቸው አይደለም። ስለዚህ በዚህ ትእዛዝ የዱር እንስሳትና የወፎች ደም መቀበር እንዳለበት ያዛል። ነገር ግን ለቤት እንስሳት ደማቸውን መሬት ላይ ማፍሰስም በቂ ነበረ። ምናልባት እንግዲህ ይህ የሆነው በዱር እንስሳትና ወፎች ደም ውስጥ ከሚገኙ በሽታ አምጪ ተህዋሲያን ይልቅ በቤት እንስሳትና አዕዋፍ ደም ውስጥ ያሉት በቀላሉ ስለሚመክኑ እንደሆነ ነው ጥናቶች ያረጋገጡ። ስለዚህ ክቡራን ተመልካቾቻችን ምን ያህል አስገራሚ ትእዛዝ የዛሬ 5000 ዘመን የዛሬ 3500 ዘመን እንደታዘዘ በዚሁ አጋጣሚ እየተረዳችሁ ይመስለኛል። ደሙን ብቻ ሳይሆን ስብንም መመገብ በጣም ከልክሏል። በተለይ ዘሌዋውያን 3:17 ላይ ስክሪኑ ላይ ተመልከቱ። ስብና ደምን አትብሉ ይላል። ስብና ደም እንዳትበሉ ይላል። ደም ብቻ አይደለም፣ የደምን ጉዳት ቅድም አይተናል። ስብንም ይከለክላል። ያው ስብ እንደምታውቁት በላሞች፣ በበጎች፣ በፍየሎች በኩላሊቶቻቸው አካባቢ በብልቶቻቸውና በተለያዩ የሰውነት አካሎቻቸው ውስጥ የሚገኝ ቅባታማ ስጋ ነው። ያው ይህ ስብ በጣም ጮማ ቅባት የበዛበት ነው። ስለዚህ በእጅጉ ጤንነትን የሚጎዳ መሆኑን እናውቃለን። ግን የዛሬ 3500 ዘመን ክቡራን ተመልካቾቻችን ስብና ደም እንዳትበሉ በማለት ለጤንነት ጎጂ የሆነው ስብም እንዳይበላ ከደም ጋር ተያይዞ ሕጉ ይደነግጋል ማለት ነው። ይህ አስቀድሞ እንግዲህ የዛሬ 3500 ዘመን የተገለጠው ምስጢር ዛሬ ገና አሁን በቅርቡ ማለት እችላለሁ እውነቱ እየታወቀ የሕክምና ሊቃውንት በጣም ጮማ ያለበት ቅባት የመላበት ኮሌስትሮል የሆኑ ነገሮችን ከመመገብ እንድንከለከል ምክራቸውን በስፋት ያቀርባሉ። ሆኖም ግን ዛሬም እውነታውን በርካቶች ሰዎች ባለመገንዘብ ስቦችን በመመገብ በልብ ህመም የሚሰቃዩ ብዙ ሰዎች አሉ። ጤናማ ባልሆነ ከልክ ባለፈው ውፍረት የሚጨነቁ በርካታ ሰዎች አሉ። እንደውም ጠበብቶቹ ወይም ተመራማሪዎቹ ስብን ከመጠን በላይ በመመገብ ምክንያት የልብ ህመም እንደሚመጣ ሲያረጋግጡ በተለይ ባደጉ ሀገራት ውስጥ ከሚኖሩት 53% በላይ ሰዎች በልብ በሽታ የተነሳ ለሞት ይዳረጋሉ። ይህም በሽታ በተለምዶ የሚከሰተው በደም ቅዳዎች ላይ በሚከማቹ ስቦች ምክንያት እንደሆነ ጥናቶች ይጠቁማሉና የዛሬ 3500 ዘመን ጤናችን የሚጎዳ ደምን እንዳንጠጣ ይልቁኑ ምድር ላይ እንድናፈስ ደም ውስጥ ያሉ ጎጂ ተዋሲያን ምድር ላይ ባሉት ተዋሲያን ኒውትራላይዝ እንዲሆኑ እንዲመክኑ ምክንያቱን ዘርዘር አድርገን አይተናል። በተጨማሪ ደግሞ ስብን መመገብ ደግሞ ለልብ ህመም ከመጠን ከልክ ያለፈው ውፍረት አስከትሎ ጤናን ሊጎዳ ስለሚችል ከዚህም ይህንንም ከመመገብ እንድንጠበቅ እንግዲህ ይህ ትእዛዝ አዟል ማለት ነው ክቡራን ተመልካቾቻችን። ከዚሁ ጋር ተያይዞ ደግሞ የእንስሳትን አስተራረድ
እንዴት ማከናወን እንዳለብን ጭምር ነው ከጤንነት አንፃር ሕጉ የደነገገው። ዛሬም በሀገራችን ከብት ሲታረድ እናያለና ብዙዎች ትጠይቃላችሁ ለምንድን ነው በእንደዚህ አይነት መልኩ የሚታረደው የሚል ሐሳብ አለና የእንስሳቱ አስተራረድ ራሱ ጤናን የሚጠብቅና በጤና ላይ ጉዳት የማያደርስ ነው። ይሄውም በዝርዝር ስናየው በተለይ በጥንት ጊዜ ማለትም ይሄ መስዋዕት ስርዓት ሐላ ያለፈ ቢሆንም በርካቶች ላሞች፣ በጎች፣ ፍየሎች፣ ርግቦች፣ ዋኖሶች ሲመጡ አስተራረዳቸው የነበረው በጥንት በብሉይ ኪዳን ዘመን አንገታቸውን በመቁረጥ ዋንኛው የደም ቧንቧ በማፍሰስ ነበረ የሚከናወነው። በሀገራችንም በተመሳሳይ መልኩ እርዶችን የደም ቧንቧን በቆርጠው ያው ደሙ እንዲፈስ ይደረጋል። ይሄ የምታውቁት ነው። ከብቶች ሲታረዱ ሁላችንም እናያለን። በዓለማችን ውስጥ የተለያዩ አይነት ከብቶችን የማረድ ዘዴዎች አሉ። ሆኖም ግን ጥናቶች እንደሚጠቁሙት የዛሬ 3500 ዘመን እንደነበረው አንገታቸውን በመቁረጥ ደማቸውን በደንብ በማፍሰስ ሂደት የታረዱት እንስሳት አብዛኛው በሰውነታቸው ውስጥ ያለው ደም ይፈሳል። ስለዚህ በስጋቸው ውስጥ የቀረው ደም በጣም ጥቂት ስለሚሆን ስጋቸውን የመበከል ሁኔታው በሶስት እጅ በሌላ መንገድ ማለት ከእርድ ውጪ ከሞቱት የተሻለ ነው ይላሉ። ምክንያቱም ለምሳሌ መርፌ በመውጋት ወር በማደንዘዝ ወይ በምናምን መግደል የሚል እሳቤ ያላቸው አሉ። ግን ደሙ ውስጡ ነው፣ ደማቸው በጣም ውስጥ ነው። ይሄ ግን አንገታቸው ሲቆረጥ ደም ቧንቧው በደንብ ሲቆረጥ ውስጣቸው ያለው ደም ይወጣል ማለት ነው። ቅድም ደግሞ ነግሬያቸዋለሁ ደም በጣም አደገኛ መሆኑን፣ ደምን መጠጣት ወር ደምን መብላት ጤንነት እንዴት ሊጎዳ እንደሚችል እናውቃለን። ስለዚህ ደማቸው ሙልጭ ብሎ ይወጣል። የተወሰነም ቢቀርም ስጋቸውን የመበከል እድሉ በጣም አናሳ ነው ማለት ነውና አባቶቻችንም ቅርጫ ሲገቡ በሬ ሲያርዱ ሁላችንም ለበዓላት እናያለን። አንገቱን በጥሰው ደሙ በደንብ እንዲፈስ ያደርጋሉና የተሻለ ነው። በተለያየ መልኩ ከተገደሉት እንስሳት ይልቅ ይሄኛው ደግሞ የበለጠ ደሙን ጥርግርግ አድርጎ የሚያወጣ የተወሰነ ቢቀርም እንኳን ጉዳት እንዳያደርስ የሚያደርግ ነውና አስተራረዱ ራሱ ከጤንነት ጋር የተያያዘ እንጂ ዝም ብሎ በተለምዶ የመጣ አለመሆኑን ሁላችን መረዳት ይገባናል። ክቡራን ተመልካቾቻችን ሌላው ደግሞ በጣም የሚገርመው በተለይ ስክሪኑ ላይ መመልከት ትችላላችሁ። ዘሌዋውያን 22:28 ላይ ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ ይላል። አስቡት፣ ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ ነው የሚለው። ይሄ እንግዲህ የርህራሄ ሕግ ነው፣ የርህራሄ ትእዛዝ ነው። ስታዩት ላም ወይም በግ እርሷንም ልጇንም በአንድ ቀን አትረዱ ሲል ርህራሄ ሕግ ነው። በተለይ የላም የበግ ወይም የፍየል እርድ ከወገኖቻቸው ወይም ከዝርዮቻቸው መካከል አንዱ በታረደበት ዕለት እንዳይከናወን ነው የርህራሄ ትእዛዝ ያዘዘው። ነገር ግን በደንብ አድርገን ስንመረምር ጥናቶችም እንዳረጋገጡት ከሆነ ነሻትም ጥናት እንዳረጋገጠው ከሆነ እናትና ልጅን በአንድ ቀን ማረድ የሚያመጣው የጤና ጉዳት አለ። በተለይ በዚህ ላይ ምርምር ያካሄዱ ምሁራን እንደገለጹት እኒህ እንስሳት ከመንጎቻቸው ወይም ልጇ ወይም እናቲቱ ማለት እንችላለን ወይም ስትታረድበት ወይም ስትታረድባት ስታይ በእንስሳቱ ላይ ጭንቀት ይመጣባቸዋል። ይሄ እንግዲህ ጭንቀት በእንስሳት ዓለም ውስጥ ያለ ነው። ኢሞሽን አላቸው፣ ባለፈውም በዝርዝር አይተናል። ስሜት አላቸው። ስለዚህ ለምሳሌ ከብቶች ሲታረዱ ካያችሁ ያ ደሙ ከፈሰሰበት ቦታ መንቀሳቀሱን ላይ አይወድም፣ እያሸተቱ እዛ ላይ መቆየት እንትን አላቸው እና ወይ እናት ወይ ልጅ ተለይታ ስትታረድ፣ ለምሳሌ ግልገል ሲታረድ በጊቱ በጣም ትጮሃለች እንደምታዩትና ከወገኖቻቸው እናቲቱ ወይም ልጅቱ ወዲያው ሲታረዱ ጭንቀት አለ ማለት ነው። ጭንቀት ይመጣባቸዋል። ይህ ጭንቀታቸው ደግሞ በእንስሳት ውስጥ ወይም በእንስሳቱ ሰውነት ውስጥ የደም መርጋት ሁኔታን ይጨምራል። ወደ ሰዎች እንኳን ስንመጣ በሰዎች ውስጥ የሚፈጠር ጭንቀት ያው የደም መርጋት ፍጥነትን በመጨመር በሰውነት ውስጥ ያው የኮሌስትሮል መጠን ከፍ አድርጎ ልብ ድካም እንደሚያመጣ ሁሉ በተመሳሳይ መልኩ አንድ በህይወት ያለ እንስሳ እያየ ሌላውን ዝርያ ማረድ በጭንቀት ምክንያት ደማቸው ስለሚረጋ ደሙ መውጣት በሚገባው መጠን ከሰውነታቸው አይወጣም ማለት ነው፣ ይረጋል ማለት ነው። ስለዚህ የስጋውን በበሽታ አምጪ ተህዋሲያን የመበከልና የመጠቃት ሁኔታውን ይጨምራል ማለት ነው። ስለዚህ የተመሳሳይ ዝርያዎች እርዱ
አንዱ ሌላውን በማያይበት መፈጸም አለበት። ምክንያቱም የእርዱ ሁኔታ ወደሚቀጥለው ቀን የሚሻገር ከሆነ ያው የደም መርጋቱ በእነሱ ውስጥ በተፈጠረው ጭንቀት ምክንያት የደም መርጋቱ ሁኔታ ይስተካከልና በደም ውስጥ ደም በሚገባው መጠን ባለመፍሰሱ ሊኖሩ የሚችሉ በሽታ አምጪ ተዋሲያን እንዳይኖሩ ያደርጋል ማለት ነው። ስለዚህ የዛሬ 3500 ዘመን ይሄ ትእዛዝ ታዞ የጤንነት ትእዛዝ ተደንግጎ ሰዎች ደግሞ ይሄን ቢያከብሩ ጤንነታቸውን ይጠብቃሉ ማለት ነው። ከጤንነት ጋር ተያይዞ ያለውን ነገር ነውና እንደውም እኮ ሁሉንም ለማድረግ እኮ መልካም ነገርም ለማድረግ እኮ በህይወተ ስጋ መቆየት ያስፈልጋል በጤንነትና ጤንነቱ በጣም ምን ያህል ጠቀሜታ እንደሆነ ነው። ለዚህ ነው አዲስ ኪዳን እንኳን ከደምም በማለት የታዘዘው ከደምም ጤና ይስጣችሁ ብለዋልና ምን ያህል ከጤና ጋር የተያዘ እንደሆነ በዚሁ አጋጣሚ ክቡራን ተመልካቾቻችን ለማሳሰብ ሞክራለሁ። በሚቀጥለው መርሃ ግብራችን እስክንገናኝ ከልብ ወዳችኋለሁ፣ አከብራችኋለሁ። ሰላም ደሩልኝ ውዶቼ።